ሰላም ጤና ይስጥልኝ ውድ የኢኮንዞን ቤተሰቦች እንዴት ናችሁ? ዛሬ ስለ ካፒታል ገበያ በኢትዮጵያ ለማየት እንሞክራለን። የካፒታል ገበያን ትርጉም፣ የካፒታል ገበያ መዋቅር፣ ኢንስትሩመንትስ ኦፍ ካፒታል ማርኬት ወይም የካፒታል ገበያ መሳሪያዎች፣ የካፒታል ገበያ ተሳታፊዎች ወይም ተዋናዮች የሚሉትን ለማየት እንሞክራለን። እስከ መጨረሻው ድረስ እንድትከታተሉኝ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ማለት ነው። እንግዲህ የካፒታል ገበያን ትርጉም ለማየት ስንሞክር ቤዝ አድርገን የምናየው የካፒታል ገበያ አዋጅ ቁጥር 1248 ዝባር 2021ን ይሆናል ማለት ነው። የካፒታል ገበያ ማለት የካፒታል ገበያዎች አክሲዮኖችን፣ ቦንዶችን፣ ምንዛሬዎችን እና ሌሎች የፋይናንስ ንብረቶችን የሚገበያዩ ገዢዎችና ሻጮች የሚገናኙበት የፋይናንስ ገበያዎች ናቸው ይላል። የፋይናንስ ገበያዎች ማለት ምን ማለት ናቸው? እንግዲህ ገበያ ሲባል ሲነሳ ሁለት ኤንቲቲዎች አሉ፣ ገዢ አለ፣ ሻጭ አለ። ስለዚህ እነዚህ ገዢዎችና ሻጮች ተገናኝተው አክሲዮኖችን፣ ቦንዶችን፣ ምንዛሬዎችንና ሌሎች የፋይናንስ ንብረቶችን፣ የተስፋ ወረቀቶችን የሚገበያዩበት ገበያ ምን ይባላል? የካፒታል ገበያ ይባላል ማለት ነው። የካፒታል ገበያ የምንለው የአክሲዮን ገበያና የቦንድ ገበያን ያካትታል። የካፒታል ገበያ የረጅም ጊዜ ቦንዶችን፣ የዋስትናና የተስፋ ወረቀቶችን፣ አክሲዮኖችን የሚገዙበትና የሚሸጡበት የፋይናንስ ገበያ ነው ማለት ነው። እንግዲህ ካፒታል ገበያ የሚለው በካፒታል ገበያ ውስጥ የሚሸጡ ነገሮች ምንድናቸው ማለት ነው? ቦንዶች ሊሆኑ ይችላሉ፣ የዋስትና ወረቀቶች ሊሆኑ ይችላሉ፣ አክሲዮኖች ሊሆኑ ይችላሉ፣ የተስፋ ሰነዶች ሊሆኑ ይችላሉ። እነሱ ይሸጣሉ፣ ይገዛሉ ማለት ነው። የካፒታል ገበያ ግለሰቦች፣ ድርጅቶች እና መንግስታት የረጅም ጊዜ ፈንድ እንዲሰበስቡ የሚያስችል የፋይናንስ ስርዓት አካል ነው። እንደ አክሲዮኖች፣ ቦንዶች እና የግዴታ ወረቀቶች ያሉ የፋይናንሻል ዋስትናዎች ማውጣት ወይም ኢሹዋንስ እና መገበያየት ትሬዲንግን ያካትታል ማለት ነው። እንግዲህ የካፒታል ገበያ ምንና ምን ያካትታል ማለት ነው? አንደኛ አክሲዮኖችን፣ ቦንዶችን፣ የግዴታ ወረቀቶችና ሌሎች የፋይናንስ ዋስትናዎችን ማውጣት ኢሹዋንስ። ሌላ ደግሞ እነዚህን መገበያየትን ትሬዲንግን ያካትታል ማለት ነው። የካፒታል ገበያ በካፒታል አቅራቢዎች፣ ለምሳሌ ካፒታል አቅራቢዎች የሚባሉት እንደ ቤተሰቦች ጀስት አንድ ፋሚሊ ሃውስሆልድ ማለት ነው እና ተቋማዊ ባለሀብቶች ሊሆኑ ይችላሉ። የካፒታል ተጠቃሚዎች ደግሞ አሉ፣ እንደ ኩባንያዎች፣ መንግስታት የመሳሰሉ አካላት አሉ። እነሱ መካከል ቁጠባና ኢንቨስትመንቶችን በማስተላለፍ ረገድ ወሳኝ ሚና ይጫወታል። ማን? የካፒታል ገበያ። እንግዲህ የካፒታል ገበያ በካፒታል አቅራቢዎችና በካፒታል ተጠቃሚዎች መካከል እንደ ድልድይ ሆኖ ሁለቱም በማገናኘት ረገድ ወሳኝ ሚና ይጫወታል ማለት ነው። ማን? የካፒታል ገበያ። የካፒታል ገበያ ሀሳብ ያላቸው ሰዎችና ስራ ፈጣሪዎች እንዲሁም ትናንሽ ንግዶችን ወደ ትልቅ ኩባንያዎች እንዳድጉ ይረዳል። እንግዲህ አንድ ሰው ምን ሊኖረው ይችላል? ሀሳብ ሊኖረው ይችላል፣ ስራ ፈጣሪ ሊሆን ይችላል። ነገር ግን ምን ላይኖረው ይችላል? ኢንቨስትመንት ካፒታል ላይኖረው ይችላል። ስለዚህ እነዚህ ስራ ፈጣሪዎች ወይም ትንንሽ ንግዶች ካፒታላቸውን ወደ ካፒታል ማርኬት በማውጣት እና በመሸጥ ምን ሊያደርጉ ይችላሉ ማለት? ትንንሽ ንግዶቹ ትልልቅ ንግዶች ሊሆኑ ይችላሉ። ስራ ፈጣሪዎች ደግሞ ህልማቸውን እውን የሚያደርጉበት ስርዓት ሊፈጥር ይችላል ማለት ነው። ማን? ካፒታል ማርኬት። እንግዲህ ስናጠቃልለው የካፒታል ገበያ ማለት እንደ አክሲዮን፣ ቦንድና ተዛማጅ ሰነደ መዋለ ንዋዮች ወይም እነዚህን የመሰለ የተለያዩ የሰነደ መዋሎች ግብይት የሚደረግበት ገበያ ነው። እንግዲህ ሁሌ እንደምንለው ገበያ አሁን በዚህ በካፒታል ገበያ መሰረት ሶስት ነገሮች አሉ። አንደኛ ካፒታል አቅራቢዎች አሉ፣ ሁለተኛ ካፒታል የሚገዙ አሉ፣ ሶስተኛ ደግሞ ራሱ ምን አለ? ይሄ የሚሸጠው ካፒታል አክሲዮን ሊሆን ይችላል፣ ቦንድ ሊሆን ይችላል፣ ተዛማጅ ሰነድ ሊሆን ይችላል። ስለዚህ የካፒታል ገበያ በካፒታል አቅራቢዎችና በካፒታል ፈላጊዎች ወይም በገዢዎች መካከል እንደ ድልድይ ሆኖ ያገለግላል ማለት ነው።
ይሄ ምንድነው? የካፒታል ገበያ ትርጉሙን ያየ ነው። አሁን ወደ ካፒታል ገበያ መዋቅር እንሄድ። የካፒታል ገበያ መዋቅር በሁለት ዋና ዋና ክፍሎች የተከፈለ ነው። ምንና ምን ናቸው? የመጀመሪያ ደረጃ ገበያ ወይም ፕራይሜሪ ማርኬት እና ሁለተኛ ደረጃ ገበያ ወይም ሰከንዳሪ ማርኬት ይባላሉ ማለት ነው። የመጀመሪያ ደረጃ ገበያ ወይም ፕራይሜሪ ማርኬት ማለት አዳዲስ ዋስትናዎች ለመጀመሪያ ጊዜ የሚወጡበት የገበያ አይነት ነው። ፕራይሜሪ ማርኬት ካለን አዲስ ዋስትናዎች ለመጀመሪያ ጊዜ የሚወጡበት የገበያ አይነት ነው። ዋና ዓላማው አዲስ ካፒታልን መፍጠርና ማሳደግ ነው። ቀደም ብለን ነበረ ስራ ፈጣሪዎችና ትንንሽ ንግዶች ካፒታላቸውን በማሳደግ ህልማቸውን ያሳካሉ፣ ወደ ትልቅ ንግድ ይቀይራሉ ብለን ነበር። ምን አድርገው ነው የሚቀይሩት ማለት ነው? እንግዲህ ወደ መጀመሪያ ደረጃ ገበያ ዋስትናዎችን በማውጣት ነው ማለት ነው። ስለዚህ የመጀመሪያ ደረጃ ገበያ ወይም ፕራይሜሪ ማርኬት ዋና ዓላማው አዲስ ካፒታል መፍጠርና ማሳደግ ነው ማለት ነው። የመጀመሪያ ደረጃ ገበያ ቁልፍ ባህሪያቶች አሉት። እነዚህ ቁልፍ ባህሪያቶች የሚባሉት ደግሞ ኩባንያዎች አክሲዮኖችን ወይም ቦንዶችን በቀጥታ ለባለ ሀብቶች በማውጣት ገንዘብ ይሰበስባሉ። ባለ ሀብቶች ዋስትናዎችን በቀጥታ ከአውጪዎች ወይም ኢሾር ይገዛሉ። እንግዲህ ኩባንያዎች አክሲዮኖችን፣ ቦንዶችን ለባለ ሀብቶች ሲያቀርቡ ባለ ሀብቶች ደግሞ ዋስትናዎቹን በቀጥታ ከኢሾርስ ወይም ከአውጪዎች ይገዛሉ ማለት ነው። በመጀመሪያ ደረጃ ገበያ ቀደም ሲል የወጡ የዋስትና ግብይት አይካሄድም። ከአሁን በፊት የወጡ ዋስትናዎች ግብይት አይካሄድም። ምክንያቱም ፕራይሜሪ ማርኬት ምንድን ነው ማለት ነው? አዲስ ዋስትናዎችን የሚያቀርብ ስለሆነ ማለት ነው። የኢንቨስትመንት ባንኮች የኩባንያዎችን አክሲዮኖች ወይም ቦንዶች ለሽያጭ በማውጣት ሂደት ያግዛሉ ማለት ነው። እንግዲህ ኩባንያዎች ምን ያደርጋሉ ብለናል? አክሲዮኖችን ወይም ቦንዶችን ያወጣሉ ብለናል። የሚወጡት በምን በኩል ሊሆኑ ይችላሉ? በኢንቨስትመንት ባንኮች በኩል ሊሆኑ ይችላሉ። ስለዚህ ኢንቨስትመንት ባንኮች የኩባንያዎችን አክሲዮኖች ወይም ቦንዶችን ለሽያጭ በማውጣት ረገድ ምን ያደርጋሉ ማለት ነው? ያግዛሉ። ኢንዳይሬክትሊ ተዋናይ ናቸው ማለት ነው። ምሳሌ አንድ ኩባንያ ለማስፋፊያ ገንዘብ ለማሰባሰብ የመጀመሪያ ደረጃ ህዝባዊ አቅርቦት ወይንም አይፒኦ ኢኒሻል ፐብሊክ ኦፈሪንግ ሊያወጣ ይችላል። በቃ የመጀመሪያ ደረጃ ገበያ ላይ አንድ ኩባንያ ገንዘብ ካስፈለገ አዲስ አይፒኦ ኢኒሻል ፐብሊክ ኦፈሪንግ አውጥቶ አክሲዮን ሊሸጥ ይችላል ማለት ነው። ይሄ መጀመሪያ ደረጃ ገበያ ይባላል። ሲጠቃለል በውክልና ሻጮች አስተባባሪነት አዳዲስ አክሲዮኖችን፣ ቦንዶችን፣ የተስፋ ሰነዶችን እና ሌሎች ገንዘባዊ ሰነዶችን በመሸጥ አዲስ ካፒታል የሚሰበሰብበት ገበያ ምን ይባላል? ፕራይሜሪ ማርኬት ወይንም የመጀመሪያ ደረጃ የካፒታል ገበያ ይባላል ማለት ነው። እንግዲህ ሁላችንም ልንይዘው የሚገባ ነገር የመጀመሪያ ደረጃ ካፒታል ገበያ ሲባል በውክልና ሻጮች አስተባባሪነት፣ እንግዲህ ውክልና ሻጮች ማለት ኢንቨስትመንት ባንኮች ሊሆኑ ማለት ነው። አዳዲስ አክሲዮኖች፣ ቦንዶች፣ የተስፋ ሰነዶች እና ሌሎች ገንዘባዊ ሰነዶች በመሸጥ አዲስ ካፒታል የሚሰበሰብበት፣ አዲስ ካፒታል የሚለው ቁልፍ ቃል ነው፣ የሚሰበሰብባቸው ገበያ የመጀመሪያ ደረጃ ገበያ ይባላሉ ማለት ነው። ሌላው ሁለተኛው የካፒታል ገበያ መዋቅር ሁለተኛ ደረጃ ገበያ ወይም ሰከንዳሪ ማርኬት የሚባለው ነው። በሁለተኛ ደረጃ ገበያ ወይም ሰከንዳሪ ማርኬት ቀደም ሲል የወጡ ዋስትናዎች ተገዝተው የሚሸጡበት ገበያ ነው። መጀመሪያ ደረጃ ገበያ አዲስ የሚወጡ ሲሆን ሁለተኛ ደረጃ ገበያ ደግሞ ከአሁን በፊት የወጡ ወይም በፕራይሜሪ ማርኬት የወጡ ዋስትናዎች ተገዝተው የሚሸጡበት ገበያ ነው። ለምሳሌ አክሲዮን ልውውጥ። ለምሳሌ ኢትዮጵያ ውስጥ ኤክስ የተባለ ባንክ ቢኖርና ከአሁን በፊት ለምሳሌ ኤክስ ከምንል አንድ ፐብሊክ ሴናሪዮ ወይ ዳሽን ባንክ ወይ አዋሽ ባንክ ትልቅ እነሱ ጊያንት ስለሆኑ እነሱን የጠቀስኩት ከአሁን በፊት ኦልሬዲ የሸጡት አክሲዮን አለ። ያን አክሲዮን ሚስተር ኤክስ የተባለ ግለሰብ የገዛውን አክሲዮን ለሚስተር ዋይ ትራንስፈር ቢያደርግለት ይሄ ሰከንዳሪ ማርኬት ወይም ሁለተኛ ደረጃ ገበያ ነው የሚባለው።
ባንኩ ምንም አይነት አዲስ አክሲዮን አላወጣም። ኦሬዲ ምንድነው ካሁን በፊት የተሸጠ የተገዛ አክሲዮን ለሌላ ሰው ትራንስፈር ሲደረግ ሁለተኛ ደረጃ ገበያ ይባላል ማለት ነው። ከዚህ ቀደም የወጡ ዋስትናዎች በባለ ሀብቶች መካከል ተገዝተው የሚሸጡበት የገበያ አይነት ሁለተኛ ደረጃ ገበያ ይባላል ማለት ነው። ኦሬዲ ዘ ትራንስፈር ኦፍ ታይትል ቢትዊን ሚስተር ኤክስ ኤንድ ሚስተር ዋይ በቃ የባለቤትነት መብት ከአቶ አበበ ወደ አቶ ከበደ፣ ከአቶ ሀገስ ወደ አቶ ክንድያ፣ ከአቶ ገድሳ ወደ አብድሳ የሚተላለፍበት የገበያ አይነት ምን ይባላል? ሁለተኛ ደረጃ ገበያ ይባላል ማለት ነው። የሁለተኛ ደረጃ ገበያ ቁልፍ ባህሪያቶች ስናይ ደግሞ ለኢንቨስተሮች የገንዘብ አቅርቦት ፍሰትን ሊኩዊዲቲን ይጨምራል። ዋጋዎች በአቅርቦት ሰፕላይ እና ዲማንድ በፍላጎት ይወሰናሉ። እንግዲህ ሁለተኛ ደረጃ ገበያ የአክሲዮን ወይም የዋስትና ዋጋዎች የሚወሰኑት በአቅርቦትና በፍላጎት መሰረት ነው። the price of this instruments are determined by the interaction between supply and demand ይሆናል ማለት ነው። ለምሳሌ አንድ ባለሀብት የኩባንያውን ድርሻ በአክሲዮን ልውውጥ ለሌላ ባለሀብት ሊሸጥ ይችላል። በቃ ከፈለገ ሙሉን፣ ከፈለገ ከፊሉን፣ ከፈለገ አንድ አራተኛውን ለሌላ ባለሀብት ሊሸጥ ይችላል። ይሄ እንደዚህ ከሆነ ሁለተኛ ደረጃ የካፒታል ገበያ የሚለውን ስንጠቀልለው ኢንቨስተሮች በመጀመሪያ ደረጃ ገበያ በቀጥታ ካውጭው ወይም ካገናኙ ሰነደ መዋዕለ ንዋዮች ከገዙበት ውጭ አስቀድመው የወጡ ሰነደ መዋዕለ ንዋዮችን ከሌሎች ኢንቨስተሮች የሚገዙበት ገበያ ማለት ነው። እንግዲህ በሁለተኛ ደረጃ ገበያ ኢንቨስተሮች ሰነዶችን የሚገዙት ከአውጭው አይደለም። አስቀድመው የወጡ ሰነደ መዋዕሎችን ከሌሎች ኢንቨስተሮች ያኛው ኢንቨስተር ከየት ሊገዛው ይችላል? ከአውጭው ሊገዛው ይችላል ወይንም ከሌላ አሁንም ከኢንቨስተር ሊገዛው ይችላል። ስለዚህ ሁለተኛ ደረጃ ገበያ ማለት አንድ ኢንቨስተር ለሌላ ኢንቨስተር ሰነደ መዋዕለ ንዋዮችን የሚሸጥበት የገበያ አይነት ምን ይባላል? ሁለተኛ ደረጃ የካፒታል ገበያ ተብሎ ይጠራል ማለት ነው። እንግዲህ የካፒታል ደረጃ ገበያ መዋቅሮችን ካየን እስኪ ወደ ገበያ መሳሪያዎች ወይም ካፒታል ማርኬት ኢንስትሩመንትስ ወደሚባሉት እንሂድ። እንግዲህ መቼም የሚሸጥ የሚገዛ አለ ስንል የሚሸጡ የሚገዙ ነገሮች አሉ ማለት ነው። ከዚህ ውስጥ ከካፒታል ገበያ ኢንስትሩመንት ውስጥ አንዱ ሸርስ ወይም ኢኩዊቲስ ነው። በአንድ ኩባንያ ውስጥ ባለቤትነትን የሚወክሉና ባለቤቱን ለትርፍ ክፍፍል መብት የሚሰጡ ምን ይባላሉ? ሸርስ ወይም ኢኩዊቲ ይባላሉ። ያ ማለት ምን ማለት ነው? ለምሳሌ የአቢሲኒያ ባንክ ሸር ወይም የዘመን ባንክ ሸር ወይም የአባይ ባንክ ሸር ካለህ አንተ በኩባንያ ውስጥ ባለቤትነትን የሚወክሉ ናቸው። ወይንም ደግሞ እነዚህ የተጠቀሱ ኩባንያዎች አቢሲኒያ ባንክ ሊሆን ይችላል፣ ዘመን ባንክ ሊሆን ይችላል፣ አባይ ባንክ ሊሆን ይችላል። ትርፍ ካተረፉ ለትርፍ ክፍፍል ይጋብዙሃል። ኦሬዲ መብት አለህ፣ ክሌማንት ነህ። እነዚህ ምን ይባላሉ? ሸርስ ወይም ኢኩዊቲ ይባላሉ ማለት ነው። ሌላው ምንድን ናቸው? ቦንዶች ናቸው። ቦንዶች ሌላኛዎቹ የካፒታል ማርኬት ኢንስትሩመንት ናቸው። ቦንዶች ኦር ቦንዲስ በተወሰነ ጊዜ የሚከፈል ቋሚ ወለድ ያላቸው የዕዳ ሰነዶች ወይም አይነቶች ምን ይባላሉ? ቦንዶች ይባላሉ። ቦንድ ማለት ነው እንግዲህ በተወሰነ ጊዜ የሚከፈል ቋሚ ወለድ ያለው የዕዳ ሰነድ ወይም አይነት ምን ይባላል? ቦንድ ይባላል። ቦንዶችን እንግዲህ ድርጅቶች ወይም መንግስት ኢሹ ሊያደርጉ ይችላሉ። ሌላው ዕዳዎች ወይም ዲቤንቸርስ የሚባሉ አሉ። ልክ እንደ ቦንዶች ተመሳሳይነት አላቸው። ያ ማለት ምን ማለት ነው? በተወሰነ ጊዜ የሚከፈል ቋሚ ወለድ ያላቸው የዕዳ ሰነዶች ናቸው። ዲቤንቸርስ። ነገር ግን በተለምዶ ደህንነታቸው ልክ እንደ ቦንድ የተጠበቀ አይደለም። ሌላው ካፒታል ማርኬት ኢንስትሩመንትስ የሚባሉት
የግምጃ ቤት ቦንዶች ናቸው ወይም ትሬዠሪ ቦንድስ ይባላሉ። እነዚህ ለረጅም ጊዜ የሚሆን የፋይናንስ ድጋፍ ሲፈለግ የሚወጡ የቦንድ አይነቶች ናቸው። የግምጃ ቤት ቦንዶች ወይም ትሬዠሪ ቦንድስ ማለት መንግስት ለረጅም ጊዜ የሚሆን የፋይናንስ ገንዘብ ድጋፍ ሲፈልግ የሚያወጣቸው የቦንድ አይነቶች ናቸው። እነማን? የግምጃ ቤት ቦንዶች ወይም ትሬዠሪ ቦንድስ። ሌላው ደግሞ ተዋጽኦዎች ይባላሉ ወይም ደሪቬቲቭስ የሚባሉ ሌላው የካፒታል ማርኬት ኢንስትሩመንት አሉ። እነዚህ ግን በኢትዮጵያ ውስጥ እስካሁን ተተግብረው አያውቁም፣ የተገበሩም አይደለም፣ አይተገበሩም። ወደፊት ግን ምንድናቸው? አማራጭ ሆነው ሊቀርቡ ይችላሉ። እንደ አንድ የካፒታል ማርኬት ኢንስትሩመንት መሳሪያ ሆነው ሊቀርቡ ይችላሉ ማለት ነው። እነማን? ተዋጽኦዎች። ስለዚህ የካፒታል ማርኬት ኢንስትሩመንት የሚባሉት ሼር ወይ አክሲዮን የሚባሉ ማለት ነው፣ ቦንዶች፣ እዳዎች፣ የግምጃ ቤት ቦንዶች፣ የጋራ ፈንዶች፣ የጋራ ፈንድ የሚለውን አልፈዋለሁ፣ በሙያ የሚተዳደሩ የተዋሃዱ ኢንቨስትመንቶች ማለት ነው። እና ተዋጽኦች የካፒታል ማርኬት ኢንስትሩመንትስ ተብለው ይታወቃሉ ወይም ይጠራሉ ማለት ነው። እንግዲህ ይሄ እንደዚህ ካየን እናጠቃለው እስኪ እንደማጠቃለያ አድርገን የመጀመሪያ ደረጃ ገበያና ሁለተኛ ደረጃ ገበያ የሚለውን አጠቃለን ነው። የመጀመሪያ ደረጃ ገበያ እና ሁለተኛ ደረጃ ገበያን በሶስት ክራይቴሪያ ከፍለን ናቸው። አንደኛ ዓላማ፣ ሁለተኛ መሳሪያዎች ወይም ኢንስትሩመንትስ እና ሶስተኛ ተሳታፊዎች ወይም ፓርቲሲፓንትስ የሚለውን። በመጀመሪያ ደረጃ ገበያ የመጀመሪያ ደረጃ ገበያ ዓላማው አዲስ ካፒታል መፍጠር ነው፣ ቀድም እንዳልነው። ሁለተኛ ደረጃ ገበያ ዓላማው ደግሞ ነባር አክሲዮኖችን መነገር ነው። ከአንዱ ኢንቨስተር ወደ ሌላው ኢንቨስተር ታይትል ትራንስፈር ማድረግ፣ የተጠቃሚነት መብትን ማስተላለፍ ነው። እንግዲህ የሁለቱ ልዩነት ይሄ ነው። የመጀመሪያ ደረጃ ገበያ መሳሪያዎች የሚባሉት አይፒኦስ፣ ኢኒሻል ፐብሊክ ኦፈሪንግ ወይም ቦንዶች የመጀመሪያ ደረጃ ገበያ መሳሪያዎች ወይም ኢንስትሩመንትስ ናቸው። የሁለተኛ ደረጃ ገበያ ወይም ኢንስትሩመንቶች ደግሞ ስቶክስ ኦር ቦንድስ ናቸው። ቦንድ አሁንም የሁለተኛ ደረጃ ገበያ ኢንስትሩመንት ሊሆን ይችላል ማለት ነው። የመጀመሪያ ደረጃ ገበያ ተሳታፊዎችን ስናይ ምንድናቸው? ኢሹርስ ወይም አውጪዎችና አንደርራይተርስ ናቸው። ኢሹርስ እና አንደርራይተርስ የመጀመሪያ ደረጃ ገበያ ላይ ተሳታፊዎች ናቸው። ሁለተኛ ደረጃ ገበያ ላይ ደግሞ የሚሳተፉት ወይም ፓርቲሲፓንትስ ወይም ተዋናዮቹ ኢንቨስተርስ እና ብሮከርስ ናቸው። ደላላዎች አሉ። እንግዲህ ደላላዎች ከአንዱ ኢንቨስተርስ ወደ ሌላው አንዱን ኢንቨስተር ከሌላው ኢንቨስተር ጋር የሚያገናኙ፣ አንዱን ሻጭ ከገዢ ጋር የሚያገናኙ ብሮከርስ ናቸው፣ ደላላዎች ናቸው። ያ ማለት የካፒታል ማርኬት ደላላዎች ማለት ነው። ኢንቨስተርስ ደግሞ ራሳቸው ምንድናቸው? ተዋናዮች ናቸው ማለት ነው። ስለዚህ እቺ ቅልብጭ ያለች የመጀመሪያ ደረጃ ገበያና የሁለተኛ ደረጃ ገበያ ዘ ዲስቲንክሽን ቢትዊን ፕራይሜሪ ማርኬት ኤንድ ሰከንዳሪ ማርኬት የምንለይባት ሾርት ሰመሪ ናች ማለት ነው። እንግዲህ ይሄ እንደዚህ ካየን ሌላው ወደ ምን እንሄዳለን ማለት ነው? በካፒታል ገበያ ውስጥ ያሉ ተሳታፊዎች ወይም ተዋናዮች እነማን ናቸው? what are the participants in the capital market የሚለውን እናያለን ማለት ነው። እንግዲህ በካፒታል ገበያ ውስጥ ያሉ ተሳታፊዎች አንደኛ ግለሰቦች እና ተቋማዊ ባለሀብቶች ሊሆኑ ይችላሉ። ግለሰቦችና ተቋማዊ ባለሀብቶች። ተቋማዊ ባለሀብቶች ስንል ባንኮች ሊሆኑ ይችላሉ፣ የኢንሹራንስ ኩባንያዎች ሊሆኑ ይችላሉ፣ የጡረታ ፈንድ ድርጅት ሊሆን ይችላል። ያው ኢትዮጵያ ውስጥ የጡረታ ፈንድ አልተለመደም እንጂ ውጭ ሀገር ላይ ይሄ በጣም በካፒታል ገበያ ውስጥ ንቁ ተሳትፎ ያለው ፔንሽን ፈንድ የሚባለው ተቋም ንቁ ተሳትፎ ያለው ንቁ ተሳታፊ ነው ማለት ነው በካፒታል ገበያ ውስጥ። ስለዚህ ግለሰቦችና ተቋማዊ ባለሀብት የካፒታል ማርኬት ተሳታፊዎች ወይም ተዋናዮች ናቸው ማለት ነው። ሌላው ንግዶችና ኮርፖሬሽኖች ናቸው። ቢዝነስስ ኤንድ ኮርፖሬሽንስ። ንግዶች ያው እንግዲህ እንደምታውቁት ኮርፖሬሽንስ። ስለዚህ ቢዝነስስ ኤንድ ኮርፖሬሽንስ አር አዘር ፓርቲሲፓንትስ ኢን ዘ ካፒታል ማርኬት ናቸው ማለት ነው። ሶስተኛው ተዋናይ መንግስት ነው፣ ራሱ መንግስት ነው። ዘ ገቨርንመንት ኢዝ ኦልሶ አዘር ፓርቲሲፓንትስ ኢን ካፒታል ማርኬት ይሆናል ማለት ነው። ሌላው አራተኛ የካፒታል ማርኬት ተሳታፊዎች ደላላ ድርጅቶች
እና የኢንቨስትመንት ባንኮች ናቸው። ደላላ ድርጅቶች ስንል እንግዲህ ብሮከሬጅ ፈርም የሚባሉ አሉ። እነሱ እንዴት እንትን ያገኛሉ ላይሰንስ ያገኛሉ የሚለውን በደንብ በሌላ ርዕስ እንመለስበታለን። ነገር ግን በተቆጣጣሪው አካል ህጋዊ ፈቃድ የተሰጣቸው ደላላ ድርጅቶች አሉ፣ ብሮከሬጅ ፈርም ማለት ነው። እና ደግሞ ኢንቨስትመንት ባንኮች አሉ። አሁን ለምሳሌ ኢትዮጵያ ውስጥ ሲቢኢ ካፒታል ኢንቨስትመንት ባንክ እና ወጋገን ካፒታል ኢንቨስትመንት ባንክ የሚባል የኢንቨስትመንት ባንኮች ተቋቁመዋል። ስራቸው ምንድነው? በካፒታል ገበያ ውስጥ ንቁ ተሳትፎ በማድረግ ማድረግ ነው። ስለዚህ ደላላ ድርጅቶችና ኢንቨስትመንት ባንኮች ወይም ብሮከሬጅ ፈርምስ ኤንድ ኢንቨስትመንት ባንክስ ምንድናቸው? በካፒታል ገበያ ውስጥ ያሉ ሌላኛዎቹ ተሳታፊዎች ወይም ተዋናዮች ናቸው ማለት ነው። እንግዲህ ሌላው ደግሞ የቁጥጥር ባለስልጣናት ነው። ዝሮ እያንዳንዱ ነገር የራሱ የሆነ ተቆጣጣሪ አለው። ስለዚህ ግለሰቦችና ተቋማዊ ባለሀብቶችን፣ ንግዶችና ኮርፖሬሽኖችን፣ መንግስትን ራሱን ደላላ ድርጅቶችና የኢንቨስትመንት ባንኮች በካፒታል ማርኬቱ ውስጥ ሲሳተፉ እያንዳንዳቸውን አካሄዳቸውን የሚለካ የሚገመግም ህጋዊ አሰራር መከተላቸውና አለመከተላቸውን የሚያይ አሰራር የሚያበጅ ተቆጣጣሪ ባለስልጣን አለ። ይህ ተቆጣጣሪ ባለስልጣን የዋስትና እና ልውውጥ ኮሚሽን ይባላል በሌላ ሀገር ማለት ነው። ኢትዮጵያ ውስጥ የራሱ የሆነ ስም ሊኖረው ይችላል። እና ይሄ የቁጥጥር አካል ሌላው በካፒታል ገበያ ውስጥ ያለ ተሳታፊ ወይም ተዋናኝ ነው ማለት ነው። እንግዲህ ለዛሬው ያዘጋጀሁት ስለ ካፒታል ገበያ ክፍል 1 ይሄን ይመስል ነበረ። በክፍል 2 በሌሎች ርዕሶች ከዚህ በመቀጠል ኢትዮጵያ ውስጥ እንዴት ነው ይመስላል፣ የመጀመሪያ ገበያ ኢትዮጵያ ውስጥ እነማን ናቸው፣ ሰከንዳሪ ማርኬት የሚሆነው ምንድነው፣ እንዴት ይሆናል የሚለውን ከምሳሌ ጋር በማብራራት ለማቅረብ እሞክራለሁ። እንዳልኳችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሌላው ክፍል 2 ይቀጥላል። እስከዛ ድረስ ቸር ሰንብቱልኝ። አመሰግናለሁ።